የአውሮፕላን እቃዎች በተወሰነ ደረጃ ያመረት ለቦይንግ አውሮፕላን እናቀርባለን። በዚያ መሰረት በተለይ በብዛት የምናቀርበው ቦይንግ 737 ማክስ ለሚባሉ አውሮፕላኖች ፋብሪካ ውስጥ የሚገጠም ዕቃ ነው። ኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ የኢራን የኒውክሌር ቴክኖሎጂ አቅጣጫ በሚመለከት ያልተጠበቀ መግለጫን ሰጥተዋል። እንደ ኢስላሚ ገለጻ የተቀመጡ ቅድመ ሁኔታዎች ከተሟሉ ኢራን በ60% ያህል የበለጸገውን ዩራኒየም ለማቅለጥ ፈቃደኛ ልትሆን ትችላለችም ብለዋል። ዩክሬን መከላከያ ኃይል ባወጣው መግለጫ መሰረት ኪየቭ በሩሲያ ግዛት ውስጥ በሚገኝ አንድ ቁልፍ ወታደራዊ ማከማቻ ላይ በወሰደችው መጠነ ሰፊ አየር ጥቃት የሩሲያን የአየር ላይ ውጊያ አቅም በእጅጉ የሚጎዳ ድል አስመዝግባለች። እነዚህ ፈሳሽ የተሞሉ ከረጢቶች በዝግታ ያድጋሉ። ምልክቶች ለመታየት ወራት ወይንም ዓመታት ሊፈጅ ይችላል። እንዲሁም እንደ መጠኑና እንደተከሰተበት ቦታ ይለያያል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። የኢትዮጵያ አየር መንገድ ግሩፕ የ2018 የበጀት ዓመት የመጀመሪያ 6 ወራት የሥራ አፈጻጸም ሪፖርቱን ይፋ አድርጓል። አየር መንገዱ ባለፉት 6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ መሰብሰብ መቻሉ ሲነገር ከ10.4 ሚሊዮን በላይ መንገደኞችን ማጓጓዙንም አስታውቋል። ደምሰው ሽፈራው የኢትዮጵያ አየር መንገድ ግሩፕ የ2018 የበጀት ዓመት የመጀመሪያ የ6 ወራት የሥራ አፈጻጸም ሪፖርቱን ይፋ አድርጓል። በዚህ ሪፖርትም አየር መንገዱ ባለፉት 6 ወራት ውስጥ 4.4 ቢሊዮን ዶላር ገቢ መሰብሰብ እንደቻለ የገለጸ ሲሆን ከአምናው ተመሳሳይ ጊዜ ጋር ሲነጻጸርም የ14 በመቶ ብልጫ ማሳየቱን አስታውቋል። አየር መንገዱ ከሚሰጠው የትራንስፖርት አገልግሎት ባለፈ በሀገር ውስጥ አምርቶ ለቦይንግ የሚያቀርባቸው የአውሮፕላን ክፍሎች መኖራቸውን በመግለጽ ከዚህም ከ2 ሚሊዮን ዶላር በላይ ገቢ ማግኘት እንደቻለ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። በ6 ወር ውስጥ 4.4 ቢሊዮን ዶላር ገቢ አግኝተናል። 4.4 ቢሊዮን ዶላር። ይህም ከእቅዱ 2 በመቶ ጭማሪ ያለው ሲሆን ካለፈው ዓመት ጋር ሲወዳደር የ14 በመቶ እድገት ያሳያል። የአውሮፕላን እቃዎች በተወሰነ ደረጃ ያመረት ለቦይንግ አውሮፕላን እናቀርባለን። በዚያ መሰረት በተለይ በብዛት የምናቀርበው ቦይንግ 737 ማክስ ለሚባሉ አውሮፕላኖች ፋብሪካ ውስጥ የሚገጠም ዕቃ ነው። ለ30 አውሮፕላኖች አምርተን በዚህ 6 ወር ውስጥ እናቀርባለን ብለን አስበን ነበር። የቅዱን ያህል እንደውም ከቅዱ ትንሽ የተሻለ አቅርበናል። በዚህም 2.5 ሚሊዮን ዶላር ገቢ ለአየር መንገዱ አግኝተናል። በቅርቡ የአሜሪካ መንግስት ተግባራዊ ካደረገው የቪዛ ሕግ ጋር በተያያዘ በአየር መንገዱ የበረራ ምልልስና ገቢ ላይ አሉታዊ የሚባል ተጽዕኖ እያጋጠመው እንደሚገኝም ተነግሯል። የሀገር ውስጥ በረራ አገልግሎትም ከዚህ ቀደም ከነበረው ኪሳራ አኳያ ሲታይ የተሻለ ለውጥ ቢኖረውም አሁንም ግን ከኪሳራ ሊወጣ አለመቻሉን ጠቁመዋል። ሌላው ድሮ ያልነበረ አሁን ከቅርብ ጊዜ ወዲህ የመጣው የአሜሪካ መንግስት ያወጣው የቪዛ ፖሊሲና የትራቨል ገደቦች በአሜሪካና በአፍሪካ መካከል ያለውን የመንገደኛ ጉዞ ላይ አሉታዊ ተጽዕኖ አሳድሯል። እኛንም አፌክት አድርጎናል። በዚህ ምክንያት እንዲያውም የበረራ ፍሪኩዌንሲም አሁን ቴምፖራሪሊ እየቀነስ ነው ያለ ነው። አገር ውስጥ ዋጋ ላይ ፕሮግሬሲቭሊ መጠነኛ የዋጋ ማሻሻያዎች አድርገናል። የ6 ወሩን ስናየው አሁን ከኪሳራው በጣም ሚኒማይዝ አድርጓል። ማትረፍ አልጀመርንም፣ ግን አሁን ኪሳራ ወደ እንትኑ በጣም አጥበነዋል። ምክንያቱም ቀስ በቀስ የዋጋ ማስተካከያ አድርገናል። ከ35 በላይ ዓለም አቀፍ የግንባታ ተቋራጭ ድርጅቶች በቢሾፍቱ ግንባታው የተጀመረው ተርሚናልን ለመገንባት ፍላጎት እንዳላቸው ገልጸዋል ሲሉም አቶ መስፍን ተናግረዋል። በቀጣዮቹ 10 ቀናት ውስጥም የልየታ ስራው ተከናውኖ ጨረታው ይፋ እንደሚደረግ አስታውቀዋል። በዓለም ላይ ያሉ ትላልቅ የሚባሉ ኮንትራክተሮችን
አነጋግረን ስለ ፕሮጀክቱ መግለጫ ሰጠን፣ ፍላጎታቸውን እንዲገልጹልን አድርገን ነበር። እስካሁን ድረስ 35 ዓለም አቀፍ ኩባንያዎች ይሄ ኤክስፕሬሽን ኦፍ ኢንተረስት ወይም ፍላጎት እንዳላቸው በጽሁፍ አቅርበዋል። በሚመጣው 10 ቀን ውስጥ ሾርት ሊስት እናደርጋለን። ከነዚያ ውስጥ እነማን አቅሙ አላቸው፣ አቅም፣ ልምድ፣ እውቀቱ አላቸው የሚለውን መዝነን ብቃት አላቸው የምንላቸውን ሾርት ሊስት እናደርጋለን። ከዚያ በኋላ ነው የጨረታ ሂደቱ የሚጀምረው። የአውሮፕላን ማረፊያው ዲዛይን በዚህ ወር መጨረሻ ዲቴይል ዲዛይን ይጠናቀቃል። ማርች 3 የጨረታ ዶክመንቱ ይለቀቃል። አየር መንገዱ በ6 ወራት ውስጥ ከ10.4 ሚሊዮን በላይ መንገደኞችን ማጓጓዝ መቻሉም ተነግሯል። አየር መንገዱ ከዚህም በላይ መንገደኞችን የማስተናገድ አቅም ያለው ቢሆንም የአውሮፕላን እጥረት መኖሩ ተጨማሪ በረራዎችን ማካሄድ እንዳይችል ማድረጉም ተመላክቷል። የቻይናና አፍሪካ የህዝብ ለህዝብ ግንኙነትና የባህል ትስስርን ማጠናከር እንደ ግብርና፣ ትምህርት፣ ሳይንስና ጤና ባሉ መሰረታዊ ማህበራዊና ኢኮኖሚያዊ ዘርፎች ላይ ይበልጥ ለመስራት ትልቅ መሰረት የሚጥል መሆኑ ተነግሯል። በያዝነው የፈረንጆች 2026 የሁለቱን ወገኖች ትስስር የሚያሳድጉ 600 ያህል ተግባራትን ለማከናወን መታቀዱም ተነግሯል። ሙሴ ከበደ ተጨማሪውን አዘጋጅቷል። ከ70 ዓመታት በፊት በፈረንጆቹ አቆጣጠር 1955 በወቅቱ ከእስያና አፍሪካ የተውጣጡ 29 ሀገራት በኢንዶኔዥያ በአንደን ከተማ ያካሄዱት ጉባኤ አሁንም ድረስ ለዘለቀው የቻይናና አፍሪካ ዘርፈ ብዙ ግንኙነትና ትብብር መሰረት እንደጣል ይነገራል። ከፈረንጆቹ ሚሊኒየም ጀምሮ መካሄድ የጀመረው የቻይናና አፍሪካ ፎረምም ትላልቅ ኢኮኖሚያዊ ትብብሮችና ስምምነቶችን በማጽደቅ የሁለትዮሽ ግንኙነታቸውን ከነበረበት ደረጃ በእጅጉ አሳድጓል። ከዚህ ባለፈ የሁለቱን የህዝብ ለህዝብ ግንኙነቶች የሚያሳድጉ መርሃ ግብሮችም ጠናክረው የቀጠሉ ሲሆን በዛሬው ዕለትም ከአንድ ሳምንት በኋላ የሚከበረውን የቻይና አዲስ ዓመትን አስመልክቶ የቻይና የባህል ኤግዚቢሽን መድረክ በአፍሪካ ኢኮኖሚክ ኮሚሽን ተካሂዷል። በአፍሪካ ህብረት የቻይና ተልዕኮ ኃላፊ አምባሳደር ጃንግ ፌንግ ቻይናና አፍሪካ ጥሩ ወዳጆችና አጋሮች መሆናቸውን አንስተው የሁለቱ ወገኖች የህዝብ ለህዝብ ግንኙነትና የባህል ትስስር ማደግ በማህበራዊና ኢኮኖሚ ዘርፎች ላይ ይበልጥ በጋራ ለመስራት ጠንካራ መሰረት የሚጥል መሆኑን ገልጸዋል። China and Africa are also with Ethiopia. We are good friends, reliable partners and good brothers. ቻይናና አፍሪካ ኢትዮጵያን ጨምሮ ማለት ነው ጥሩ ወዳጅና እርስ በርስ የሚተማመኑ አጋሮች ናቸው። የያዝነው ዓመት 2026 የቻይና አፍሪካ የህዝብ ለህዝብ ግንኙነትን የምናጠናክርበት ዓመት እንዲሆን የታሰበ ሲሆን ሁለቱም ወገኖች ትስስራቸውን የሚያሳድጉ 600 የሚጠጉ ተግባራትን ለማከናወን አቅደዋል። የህዝብ ለህዝብ ግንኙነት መጠናከር ደግሞ የበለጠ የጋራ መግባባትን ለማጠናከርና እምነትን ለመገንባት ጠንካራ መሰረት የሚጥል ነው። በኢንዱስትሪ፣ በግብርና፣ በትምህርት፣ በጤና፣ የሰው ሰራሽ አስተውሎትን ጨምሮ በሳይንስና ቴክኖሎጂ ዘርፎች ላይ በጋራ ለመስራት ትልቅ እድል የሚሰጥም ይሆናል። Education, healthcare and science and technology including AI. በአፍሪካ ኢኮኖሚክ ኮሚሽን የእውቀት ሽግግር አገልግሎቶች ኃላፊ አይሪን ኦኒያንቻ በበኩላቸው መሰል የባህል ትስስሮች መጠናከር ለጋራ መግባባትና ትውውቅ ትልቅ ፋይዳ እንዳላቸው ገልጸዋል። የጋራ መግባባት አለመኖር በሀገራት መካከል ግጭቶች እንዲነሱ አንዱ ምክንያት ስለመሆኑ የሚያስረዱት ኃላፊዋ ከልምድ መለዋወጫነት ባለፈ ከአጋሮቻችን ጋር በምን መልኩ ግንኙነታችንን ማሳደግ እንዳለብን የምንረዳበት ጥሩ አጋጣሚ ነው ብለዋል። For me then I think that having this space whereby we can be able to see the different cultures. የተለያዩ ባህሎችን የምናይበት መሰል ሁነቶች መዘጋጀታቸው ከኛ ከአፍሪካውያን ቱባ ባህሎች ጋር በማዛመድ ከቻይና ህዝቦች ጋር ጠንካራ ማህበራዊና ኢኮኖሚያዊ ትስስርን የሚፈጥር ይሆናል። የጋራ መግባባትን ከመፍጠር አኳያም ትልቅ ፋይዳ አለው። በተለያዩ ሀገራት የምናያቸው ግጭቶችና አለመግባባቶች አንዱ ምክንያታቸው የጋራ መግባባት አለመኖር በመሆኑ ክፍተቱን የሚሞላው የሁለትዮሽ የህዝብ ለህዝብ ግንኙነቶችን ማጠናከር ነው። ከልምድ መለዋወጫነት ባለፈም ከአጋሮቻችን ጋር በምን መልኩ ግንኙነታችንን ማሳደግ እንዳለብን የምንረዳበት አጋጣሚ ነው ብዬ አስባለሁ። ቻይና የ15 ዓመት እቅዶቿን ከአፍሪካ ህብረት ሁለተኛው የ10 ዓመት እቅዶች ጋር በማሳሰር ለሁለት ወገኖች የጋራ ጥቅምና ፍላጎት እንደምትሰራ ያስረዱት አምባሳደር ጃንግ በፍጥነት እያደገ የመጣው የቻይናና ኢትዮጵያ ስትራቴጂክ አጋርነትም በቀጣዮቹ ጊዜያቶች ተጠናክረው ይቀጥላሉ ብለዋል። We think that we can align the Chinese 15th five-year plan with the second 10-year plan
of African Union. ቻይና በ5 ዓመት የተከፋፈለ እቅድ አላት። አፍሪካ ህብረት የአጀንዳ 2063 አካል በሆነው በሁለተኛው የ10 ዓመት እቅድ ትግበራ ውስጥ ይገኛል። ቻይና እቅዶቿን ከአፍሪካ ህብረት ዘላቂ ግቦች ጋር በማጣመር በቀጣይም በጋራ የምትሰራ ይሆናል። የቻይናና ኢትዮጵያ የሁለትዮሽ ግንኙነትም በፍጥነት እያደገ ነው። ጠንካራ ትብብሩ አመርቂ ውጤት እያስገኘ ሲሆን ወደፊትም ፖለቲካዊ መተማመንን ለማሳደግና በሁሉም ዘርፎች ላይ የሚሰሩ የጋራ ትብብሮችን ለማጠናከር እንዲሁም ለማስፋፋት ይሰራሉ ብለን እናስባለን። Political trust and deepen and broaden the concrete cooperation which covers every sectors. ከጊዜ ወደ ጊዜ እያደገ የመጣውን የአፍሪካና የቻይና የሁለትዮሽ ትስስርን ለማጠናከር እንዲህ አይነት የባህል ልውውጥ መድረኮችን ማስተዋወቅና ማስፋፋት እንደሚገባም ተመላክቷል። ማህበረሰቡ የበልግ ወቅት የአየር ጠባይ ትንበያን መሰረት ያደረገ ዝግጅት እንዲያከናውን የኢትዮጵያ ሜቴሮሎጂ ኢንስቲትዩት አሳስቧል። በበልግ ወቅት ዝናብ በሚያገኙ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚኖር የተነበየው ኢንስቲትዩቱ በአንዳንድ አካባቢዎች 40 ዲግሪ ሴልሺየስ የሚደርስ ሙቀት እንደሚመዘገብ ጠቁሟል። ተጨማሪ አለን። የኢትዮጵያ ሜቴሮሎጂ ኢንስቲትዩት ከየካቲት እስከ ግንቦት ድረስ የሚዘልቀውን የበልግ ወቅት የአየር ጠባይ አዝማሚያ ትንበያን ይፋ አድርጓል። የበልግ ወቅት ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ የተናገሩት የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ በወራቱ የተሻለ የዝናብ መጠን እንደሚጠበቅ ተናግረዋል። በልግ ዋነኛ የዝናብ ወቅታቸው በሆኑ ደቡብ አጋማሽ የሀገሪቱ ክፍሎች የደቡብና ደቡብ ምስራቅ ሶማሌ የደቡብ ኦሮሚያ ዞኖች በተለይም ቦረና፣ ጉጂ እና ባሌ ቆላማ ዞኖች እንዲሁም የሲዳማ እነዚህ አካባቢዎች ላይ የተሻለ ዝናብ እንደሚገኝ የኢንስቲትዩቱ ትንበያ አመላክቷል። የተለያዩ ዓለም አቀፍ የሜትሮሎጂ ገጽታዎችን በመገምገም ከዚህ በፊት ከነበሩት ከዘንድሮ ዓመት ጋር ተመሳሳይነት ያላቸውን አናሎግ ዓመታትን ከግምት በማስገባት እንግዲህ በልጉ ከባለፉት ዓመታት እንደ አንዳንድ ዓመታት እጥረት የሚጠበቅበት ብቻ ሳይሆን የተሻለ ዝናብ የሚገኝበት መሆኑን የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ትግራይ፣ አፋርና ምስራቅ አማራ አካባቢዎች መደበኛና ከመደበኛ በላይ ዝናብ ከሚያገኙ አካባቢዎች መካከል መሆናቸውንም ዋና ዳይሬክተሩ አክለው ተናግረዋል። በአንዳንድ የኢትዮጵያ አካባቢዎች ዝናብ ቀድሞ የሚጀምርበት ሁኔታ እንደሚኖር የገለጹት የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በበኩላቸው አርሶ አደሩ እንዲሁም ሁሉም የማህበረሰብ ክፍል ወቅቱን ያማከለ ቅድመ ዝግጅት ሊያደርጉ እንደሚገባ አሳስበዋል። በአገባብ ረገድ በጥቂት የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ የዝናብ ሁኔታ ቀድሞ ይጀምራል ማለት ነው። በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ደግሞ መደበኛ ፈሩን ተከትሎ ዝናቡ ይጀምራል ማለት ነው። በአወጣጥ ረገድ ግን በተወሰኑ ቀናት በተለያዩ የሀገራችን አካባቢዎች ላይ የመዘግየት ባህሪ እንደሚኖረው ነው የትንበያ መረጃዎቻችን የሚጠቁሙት ማለት ነው። አርብቶ አደሩ ከፊል አርብቶ አደሩ በየዕለቱ የሚኖረውን የዝናብ መጠንና ስርጭት በአግባቡ በማሰባሰብ መጠቀም ያስፈልጋል ማለት ነው። በመሆኑም በግብርናው ላይም እንደዚህ ተጽዕኖ እንዳይመጣ ከወዲሁ የማሳ ዝግጅትን በማድረግ የሚኖረው የዝናብ መጠንና ስርጭት በአግባቡ መጠቀም ያስፈልጋል ማለት ነው። በአጠቃላይ ግን የኢትዮጵያ ሜትሮሎጂ ኢንስቲትዩት በየዕለቱ በየ10 ቀኑ በየወሩና በየወቅቱ አጋማሹ በበልጉ ወቅት ምን አይነት የአየር ጠባይ የአየር ሁኔታና የአየር ጠባይ ሊኖር ይችላል የሚለውን ነገር በየቅርብ ክትትል በማድረግ ለባለድርሻ አካላትም የሚያሰራጭ ይሆናል ማለት ነው። የበልግ ወቅት በተለያዩ የኢትዮጵያ አካባቢዎች ከፍተኛ የሙቀት መጠን የሚመዘገብበት ስለመሆኑ አክለው የተናገሩት ዶክተር አሳምነው ማህበረሰቡ በየዕለቱ ከሚኖረው የአየር ሁኔታ ጋር ራሱን ማዛመድ እንደሚገባው ጠቁመዋል። የተለያዩ የሀገራችን አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ40 ዲግሪ ሴልሺየስ በላይ የሚደርስበት ነው ማለት ነው። ለአብነትም በጋምቤላ፣ መተማ፣ ቋራ በአፋር ክልል እንደዚሁም ደግሞ በደቡብ ምስራቅ የሀገራችን አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ40 ዲግሪ ሴልሺየስ በላይ የሚደርስበት ነው ማለት ነው። ስለሆነም ይሄ በሚሆንበት ወቅት ደግሞ በእንስሳት ላይ የሚሆን በሰው ላይ ምን የራሱ የሆነ አሉታዊ ተጽዕኖች ሊኖሩ ይችላሉ ማለት ነው። ስለሆነም ማህበረሰቡ በከተማ የሚሆን በተለያዩ የሀገራችን አካባቢዎች ላይ በየዕለቱ ከሚኖረው የአየር ሁኔታ ጋራ ራሱን አዛምዶ ማዋል ያስፈልጋል ማለት ነው። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት የበጋ ወቅት የአየር ጠባይ ግምገማና የበልግ ወቅት የአየር ጠባይ ትንበያን አስመልክቶ ከባለድርሻ አካላት ጋር ተወያይቷል። ኢራን ምዕራባውያን የጣሉባትን ማዕቀብ እስካላነሱ ድረስ ዩራኒየም ከማበልጸግ ተግባሯን እንደማታፈገፍግ አስታውቃለች። ሀገሪቱ 60 በመቶ ድረስ የበለጸገን ዩራኒየም እንዳላት የገለጸው የሀገሪቱ የኒውክሌር ኤጀንሲ ማዕቀቡ የሚነሳላት ከሆነ ይህንን መጠን ሊቀንስ እንደሚችል ጠቁሟል። ሚኪያስ ኃይሌ
የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ የኢራን የኒውክሌር ቴክኖሎጂ አቅጣጫ በሚመለከት ያልተጠበቀ መግለጫን ሰጥተዋል። እንደ ኢስላሚ ገለጻ የተቀመጡ ቅድመ ሁኔታዎች ከተሟሉ ኢራን በ60 በመቶ ያህል የበለጸገውን ዩራኒየም ለማቅለጥ ፈቃደኛ ልትሆን ትችላለችም ብለዋል። እንደ ቅድመ ሁኔታ የተቀመጠውም በኢራን ላይ የተጣለው ማዕቀቦች በሙሉ ይነሱ የሚል ጥያቄ ነው። 60 በመቶ የበለጸገ ዩራኒየም ለኒውክሌር ቦምብ ከሚያስፈልገው 90 በመቶ የብልት መጠን ጋር የተቀራረበ በመሆኑ የአሜሪካና የእስራኤል ዋነኛ ስጋትም ነው። ኢራን ይህን እንደ መደራደሪያ ካርድ እየተጠቀመችበት ትገኛለች። ኢስላሚ በተጨማሪም ከዓለም አቀፉ የአቶሚክ ኢነርጂ ጋር ስላለው ግንኙነት ተናግረዋል። የአውሮፓውያን አቆጣጠር በሰኔ 2025 በኢራን የኒውክሌር ተቋማት ላይ የተፈጸመው ወታደራዊ ጥቃት በማስታወስ ኤጀንሲው ጥቃቱ በዝምታ ማለፍ እንደሌለበት አሳስበዋል። ኢራን በኤጀንሲው ቁጥጥር ስር ያለችውን ሀገር እስከሆነ ድረስ ኤጀንሲው በተቋማችን ላይ የሚፈጸመው ጥቃቶችን ጥበቃ የማድረግ ግዴታ አለበትም ብለዋል። በሰኔ ወር ጥቃት ያልደረሰባቸው ተቋማት በአሁኑ ወቅት በኤጀንሲው ተቆጣጣሪዎች እየተጎበኙ መሆኑን አረጋግጠዋል። የኢራኑ የውጭ ጉዳይ ሚኒስትር ሰኢድ አባስ አራቺ በሞስኮ የተጀመረው ድርድርን ተከትሎ ለጎረቤት ሀገራት ማብራሪያን በመስጠት ተጠምደዋል። አራቺ ከቱርክ ከግብጽና ከሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር በስልክም ተወያይተዋል። በእነዚህ ንግግሮች አራቺ የገለጹት ዋና ነጥብም ድርድሩ ጥሩ ጅምር ቢሆንም አሜሪካ በድርድር ያላትን እውነተኛ ፍላጎትና ግብ በሚመለከት በኢራን በኩል ትልቅ አለመተማመን እንዳለም የተናገሩት ኢራን ጎረቤት ሀገራትን ማሳተፍ የፈለገችው ማንኛውም በሞስኮ የሚደረስ ስምምነት የቀጠናው ደህንነት የሚነካ በመሆኑ የክልሉ ሀገራት ድጋፍ ለስምምነቱ ዘላቂነት ወሳኝ ስለመሆኑ የውጭ ጉዳይ ሚኒስትሩ አስታውቀዋል። የቱርክ የግብጽና የሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች በበኩላቸው ድርድሩ ዳግም መጀመር በደስታም ተቀብለውታል። ሚኒስትሮች በሰጡት አስተያየትም በዲፕሎማሲያዊ መንገድ የሚደረስ መፍትሄ ለቀጠናው መረጋጋትና ውጥረት መቀነስ ብቸኛ አማራጭ መሆኑን አስምረውበታል። በተለይም የሳዑዲ አረቢያና የኢራን ግንኙነት በቅርቡ መሻሻል ማሳየቱ ለዚህ ድርድር ስኬት ትልቅ ተስፋንም ሰጥቷል። ከ2 ዓመት በፊት ስልጣን የያዙት የምዕራባውያን ጋር ግንኙነታቸውን ለማደስ ቃል የገቡት ፕሬዚዳንት መስዑድ ፔዜሽኪያን የ1979ን አብዮት ለ47ኛ ዓመት በዓል ምክንያት በማድረግ ባደረጉት ንግግርም ለድርድሩ ያላቸውን ቁርጠኝነት ገልጸዋል። ፔዜሽኪያን ድርድሩ ፍትሐዊ፣ ምክንያታዊና በሁለቱም ወገኖች ዘንድ ተቀባይነት ያለው ውጤት ለማምጣት ትልቅ አጋጣሚ መሆኑን ገልጸዋል። የእሳቸው መንግስት ፍላጎት በዓለም አቀፍ ሕግ ላይ የተመሰረተ የኢራንን ክብርና ሉዓላዊነት የሚያከብር ስምምነት ላይ መድረስ ነው ብለዋል። ፕሬዚዳንቱ አክለውም እኛ ቃላችን የምናከብር ህዝቦች ነን፣ ነገር ግን ለሌላው ወገን ቅንነትና ግዴታ መወጣት እንፈልጋለን ብለዋል። ምንም እንኳን ፕሬዚዳንት ፔዜሽኪያን የሰላምና ድርድር ድምጽ ቢያሰሙም የውጭ ጉዳይ ሚኒስትሩ አራቺ ግን ለምዕራባውያን ጠንከር ያለ መልእክትን አስተላልፈዋል። አራቺ በቴህራን ለተሰበሰቡት ዲፕሎማቶች ባደረጉት ንግግርም የኢራን ጥንካሬ የመነጨው ለታላቅ ኃይላት አንገዝ ማለታችን ላይ ነው ሲሉ ተናግረዋል። አራቺ ሲቀጥሉም እነሱ የኒውክሌር ቦምቦችን ይፈራሉ፣ እኛ ደግሞ ቦምብ አንፈልግም፣ የእኛ እውነተኛው የኒውክሌር ቦምብ ለሀያላን ሀገራት አንገዛም ማለታችን አቅማችን ነው ማለት የሀገራቸውን ጽኑ አቋም ገልጸዋል። ይህ ንግግር በድርድር ጠረጴዛ ላይ ኢራን በቀላሉ እንደማትንበረከክ ለአሜሪካ የተሰጠ ማስጠንቀቂያም ተደርጎ ተወስደዋል። በዲፕሎማሲው መስክ ንግግሮች ተካሄዱ ባሉበት ወቅት የኢራን የጦር ኃይሎች ከፍተኛ ጥንቃቄና ዝግጁነት እያደረገ መሆኑን ገልጸዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራል ሰኢድ ኢብራሂም ሙሳዊ የሀገሪቱ ወታደራዊ አቅም ለማንኛውም ሁኔታ ዝግጁ መሆኑን ገልጸዋል። ጄኔራል ሙሳዊ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤሎችን የሚመለከት ለሰጡት አስተያየትም ሲመልሱ ኔታንያሁ ብዙ ይናገራል በማለት አጣጥለውታል። ኢራን በድርድሩ ወቅት ወታደራዊ አቅሟን በተለይም የሚሳኤል ፕሮግራሟን እንደማትደራደርበት በግልጽ አመላክተዋል። በወታደራዊ መስክ የኢራን ጦር ኃይል ዋና አዛዥ ብርጋዴር ጄኔራል ባህማን ቤህማርድ ሀገሪቱ ለማንኛውም የውጭ ወረራ አስደንጋጭና የማያወላውል ምላሽ ለመስጠት የተሟላ ዝግጁነት ላይ መሆኗንም ገልጸዋል። አዛዡ ይህን የተናገሩት በቴህራን ከሚገኙ የውጭ ሀገራት ወታደራዊ አታሺዎች ጋር ባደረጉት ስብሰባ ላይም ነው። ጄኔራል ቤህማርድ በንግግራቸው ወቅትም ኢራን በእስራኤልና በአሜሪካ አማካኝነት ተጭኖባት ከነበረው የ12 ቀናት ጦርነት ከፍተኛ ልምድ መቅሰሟን ጠቅሰዋል። ይህ የጦርነት ተሞክሮ የአየር ኃይሉ የውጊያ ስልቱን እንዲያዘምን፣ የሰው ኃይሉ እንዲያሰለጥንና ትጥቅ አቅሙን ከዘመኑ ስጋቶች ጋር እንዲያስተካክል ረድቶታለን ብለዋል። የኢራን የአየር ኃይል የሰው አልባ አውሮፕላኖች ወይም ድሮኖች እምብርት መሆኗን የገለጹት ቤህማርድ ሀገሪቱ ያላትን የተለያዩ የድሮን አይነቶች በከፍተኛ ዝግጁነት ላይ እንደሚገኙም ገልጸዋል። አዛዡ አክለውም በአሁኑ ወቅትም ቢሆን የኢራን አብራሪዎችና የድሮን ኦፕሬተሮች የህዝብ ሰላምና ደህንነት ለማረጋገጥ የአየር ክልሉን በንቃት እየጠበቁ መሆኑን ለዓለም አቀፉ ማህበረሰብ አረጋግጠዋል። ጦርነትን አንፈልግም፣ ነገር ግን ሉዓላዊነታችንን ስንል ማንኛውም ጠላት ለመመከት ወደ ኋላ አንልም ሲሉ የሀገሪቱ ጽኑ አቋም አንጸባርቀዋል። ዩክሬን ከ6000 በላይ የሚደርሱ የሩሲያ ድሮኖችን ማውደሟን አስታውቃለች። በሩሲያ ክራስኖዳር ክልል በሚገኝ የጦር መሳሪያ ማከማቻ ላይ በተወሰደው መጠነ ሰፊ ጥቃት በሺዎች የሚቆጠሩ ድሮኖችን ማውደሙን ነው የዩክሬን መከላከያ ኃይል ያስታወቀው። ደግም ተገኝ ዝርዝሩን አዘጋጅቷል።
የሩሲያና የዩክሬን ጦርነት አራተኛ ዓመቱን ሊደፍን በተቃረበበት በዚህ ወቅት ግጭቱ ከመደበኛው የጦር ሜዳ አልፎ ወደ ውስብስብ የስለላ የኢኮኖሚና የጂኦፖለቲካ ውጥረት ተሸጋግሯል። የዩክሬን ጦር በሩሲያ ወታደራዊ አቅም ላይ ያደረሰው ከፍተኛ የድሮን ውድመት፣ የሩሲያ ጦር በምስራቃዊ ግንባር እያደረገ ያለው ገፍቶ መምጣት፣ ክሬምሊን በአውሮፓ ምድር እያካሄደ ነው በሚል የሚከሰስበት ስውር ዘመቻ፣ እንዲሁም በአርክቲክ አካባቢ እየተካሄደ ያለው የሀብትና የጦር ፍክክር የዓለም አቀፍ ሚዲያዎች ዋና ማጠንጠኛዎች ናቸው። ከዚህም ባሻገር ሞስኮ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጠችው ያልተጠበቀ ምላሽና የደህንነት ዋስትና ጥያቄ የዲፕሎማሲውን መድረክ አቀጣጥሎታል። የዩክሬን መከላከያ ኃይል ባወጣው መግለጫ መሰረት ኪየቭ በሩሲያ ግዛት ውስጥ በሚገኝ አንድ ቁልፍ የወታደራዊ ማከማቻ ላይ በወሰደችው መጠነ ሰፊ አየር ጥቃት የሩሲያን የአየር ላይ ውጊያ አቅም በእጅጉ የሚጎዳ ድል አስመዝግባለች። እንደ ጀኔራል ስታፉ ሪፖርት በደቡባዊ ሩሲያ ክራስኖዳር ክልል በተፈጸመው በዚህ ጥቃት ሞስኮ ለወታደራዊ ዘመቻ ዝግጁ አድርጋ ያከማቸቻቸው 6000 የሚጠጉ ኤፍፒቪ ወይም በሰው ሰራሽ እይታ የሚሰሩ ድሮኖች ሙሉ በሙሉ ወድመዋል። ይህ የድሮን ማከማቻ መጋዘን ለሩሲያ ጦር በግንባር ቀደምነት የሚያገለግል ሲሆን ከኤፍፒቪ ድሮኖች በተጨማሪ ሌሎች የጦር መሳሪያዎችም እንደነበሩበት ታውቋል። በተለይም በዘመናዊ ጦርነት ወሳኝ ሚና እየተጫወቱ ያሉት እነዚህ ድሮኖች መውደማቸው ሩሲያ በዩክሬን ወታደሮችና በመሰረተ ልማቶች ላይ ለምታደርሰው የቅርብ ርቀት ጥቃት ከፍተኛ እክል ይፈጥራል ተብሎም ተገምቷል። የዩክሬን ወታደራዊ ባለስልጣናት የዘመቻ የጠላትን የማጥቃት አቅም የማሽመድመድ ስልት ሲሉ የገለጹት ሲሆን ጥቃቱ የተፈጸመበት ቦታ ከግንባር ርቆ በሩሲያ ጥልቅ ግዛት ውስጥ መሆኑ የዩክሬን የረዥም ርቀት ተወንጫፊ መሳሪያዎች አቅም ማደጉን አመላካሽም ነው ተብሏል። በስፍራው የተከሰተው ከፍተኛ ፍንዳታና ቃጠሎ በሳተላይት ምስሎች ጭምር መረጋገጡን የተለያዩ ወታደራዊ ተንታኞች እየገለጹ ይገኛሉ። ነገር ግን በዩክሬን በኩል የተመዘገበው ይህ ድል በምድር ላይ ያለውን አስከፊ ሁኔታ ሙሉ በሙሉ ሊቀይረው አልቻለም። ከግንባር መስመር የሚወጡ መረጃዎች እንደሚያመለክቱት የሩሲያ ጦር በምስራቃዊ ዩክሬን በሚገኙ ቁልፍ ከተሞች ላይ የሚያደርገውን ጫና አጠናክሮ ቀጥሏል። የቭላዲሚር ፑቲን ጦር በሰው ኃይል ብዛትና በከባድ የጦር መሳሪያ ድብደባ በመታገዝ ወደ ፖክሮቭስክና ቻሲቪያር የመሳሰሉ ከተሞች እየተጠጋ ይገኛል። የሮይተርስና ሌሎች የመገናኛ ብዙሃን ዘገባዎች እንደሚያሳዩት የሩሲያ ኃይሎች የዩክሬንን የመከላከያ መስመሮች ለማለፍ በየቀኑ መጠነ ሰፊ የሰው ማዕበል እየተጠቀሙ ሲሆን ውጊያው የመጨረሻና ወሳኝ ወደሚባል ደረጃ እየተሸጋገረ ነው። በተለይም ፖክሮቭስክ የዩክሬን ጦር በዶንቴስክ ክልል ለሚያደርገው እንቅስቃሴ እንደ ዋና የሎጂስቲክስ ማዕከል የምታገለግል በመሆኗ ከተማዋ በሩሲያ እጅ መውደቅ የዩክሬንን አቅርቦት ሰንሰለት አደጋ ላይ ጥለዋል የሚል ስጋትም አለ። በስፍራው የሚገኙ የዩክሬን አዛዦች ሁኔታው እጅግ አስቸጋሪ መሆኑን እየገለጹ ሲሆን የሩሲያ ጦር ያለምንም የሰው ኃይል ቁጠባ ገፍቶ ለመግባት እያደረገ ያለው ዝግጅትና ዘመቻ የዩክሬንን የመከላከል አቅም እየፈተነም ይገኛል። ይህ በምድር ላይ የሚደረገው ፍልሚያ ለሁለቱም ወገኖች ከፍተኛ መስዋዕትነት እያስከፈለ ሲሆን የከተሞቹ ነዋሪዎችም በከባድ የቦምብ ድብደባ ስር ሆነው ሕይወታቸውን ለማዳን እየጣሩ ይገኛሉ። ጦርነቱ በዩክሬንና ሩሲያ ድንበሮች ብቻም የተወሰነ አይደለም። ዘኢኮኖሚስት ባወጣው ጥልቅ ትንታኔ ሩሲያ በምዕራቡ ዓለም ላይ የጀመረችው ስውር ጦርነት ወይም የሳቦታጅ ዘመቻ ከመቼውም ጊዜ በላይ እየጠነከረና ይበልጥ ደፋር እየሆነ መምጣቱንም ጠቁሟል። የክሬምሊን የደህንነትና የስለላ ተቋማት በአውሮፓ ሀገራት ውስጥ የተለያዩ ተልእኮችን እየተወጡ ነው ያለው ዘገባው። ተልእኮው ከቃጠሎች፣ ከወሳኝ መሰረተ ልማቶች ውድመትና የሳይበር ጥቃቶች ጋር የተያዘ መሆኑንም አስፍረዋል። የአውሮፓ የደህንነት ተቋማት እያወጡት ባለው መረጃ መሰረት ደግሞ የሩሲያ ወኪሎች በኔቶ አባል ሀገራት ውስጥ የሚገኙ የጦር መሳሪያ ፋብሪካዎችን፣ የባቡር መስመሮችና የሎጂስቲክስ ማዕከሎችን ኢላማ ያደረጉ ጥቃቶችን ለማድረስ ሙከራዎችን እያደረጉ መሆናቸውም ተዘግቧል። አገሬ ዜና እንደቀጠለ ነው። ተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። አይኤምኤፍ ለኢትዮጵያ የሚቀርበውን የፋይናንስ ኮታ እንዲጨምር ጥሪ ቀረበ። የአፍሪካ ሀገራት በዓለም የፋይናንስ ሴፍቲኔት የሚያገኙት የፋይናንስ አቅርቦት የተገደበ ነው ያሉት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ በዚህ ምክንያት ሀገራት በራሳቸው ክምችትና በአይኤምኤፍ ድጋፍ ላይ ብቻ እንዲወሰኑ ማድረጉን አመላክተዋል። ወቅታዊ የዓለም እውነታዎችን በመቃኘት በአዲስ መልክ የተሻሻለውን የአይኤምኤፍ የኮታ ስርዓት ያደነቁት ዶክተር ኢዮብ በማደግ ላይ ያሉ ሀገራት ኢኮኖሚን አስመልክቶ በሳውዲ አረቢያ የተዘጋጀው ዓለም አቀፍ ኮንፈረንስ ላይ ተሳትፈዋል። የአፍሪካ ሀገራት ቀውስን የሚቋቋሙበትና ተጋላጭነትን የሚቀንሱበት ዘላቂ ፋይናንስ አቅርቦት ቋት እንዲፈጥሩም ጥሪ አቅርበዋል።
የውሃና ኢነርጂ ሚኒስቴር የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት አካል የሆኑ 11 ፕሮጀክቶች ጥናትና ዲዛይን እንዲሁም የግንባታ ክትትል ለማድረግ ስምምነት ተፈራረመ። ስምምነቱ በአፋር ክልል 3፣ በአማራ ክልል 2፣ በኦሮሚያ ክልል 2 እና በድሬዳዋ 4 ፕሮጀክቶች ጥናት ዲዛይንና የግንባታ ክትትል ለማከናወን የተደረገ ነው ተብሏል። የማማከር አገልግሎቱ ውል በሚቀጥሉት 12 ወራት የሚጠናቀቅ ሲሆን የፕሮጀክቶቹ ፋይናንስ ሙሉ ለሙሉ በዓለም ባንክ ድጋፍ የሚከናወን መሆኑን ተገልጿል። ፕሮጀክቶቹ አስቸኳይ በመሆናቸው ውል የወሰዱ ድርጅቶች ጥንቃቄ በተሞላበት አግባብ በጥሩ አፈጻጸም በመተግበር በተቀመጠው ጊዜ ማጠናቀቅ እንደሚገባቸውም አጽንኦት ተሰጥቷል። ስምምነቱን የውሃና ኢነርጂ ሚኒስቴር ከሬድዋን ሃይድሮሎጂ ሶሉሽንስ አማካሪ ድርጅትና ከአይጂኤፍ የውሃ ስራዎችና ቢዝነስ አገልግሎት ኃላፊነቱ የተወሰነ የግል ማህበር ጋር መፈጸሙ ተነግሯል። በጋምቤላ ክልል ተፈጥሮ በነበረው የጸጥታ መደፍረስ ምክንያት ተስተጓጉሎ የቆየው የህዝብ ትራንስፖርት አገልግሎት ወደ ቀድሞ መደበኛ አገልግሎቱ እየተመለሰ እንደሚገኝ የክልሉ ትራንስፖርት ቢሮ አስታውቋል። በክልሉ አንዳንድ አካባቢዎች ተፈጥሮ በነበረው የጸጥታ መደፍረስ ምክንያት የትራንስፖርት አገልግሎት አሰጣጥ ላይ መጉላላት እንደነበር የገለጹት የቢሮ ኃላፊ ናሆም ደፋር አሁን ላይ ክልሉ አንጻራዊ ሰላም የሰፈነበት በመሆኑ ከጋምቤላ ከተማ ወደ ተለያዩ ወረዳዎች የሚመጡ ተሽከርካሪዎች መደበኛ አገልግሎታቸውን እየሰጡ መሆኑን ተናግረዋል። አገልግሎት ሰጪ ተሽከርካሪዎች መጫኛና ማውረጃ ቦታቸው በከተማ መናኸሪያ ብቻ መሆኑን ተገንዝበው ህብረተሰቡን እንዲያጓጉዙም ኃላፊው አሳስበዋል። የቡርኪና ፋሶ የሽግግር መንግስት የፖለቲካ ፓርቲዎችን የሚያግድ ህግ ማጽደቁ ተሰምቷል። በካፒቴን ኢብራሂም ትራኦሬ የሚመራው የሀገሪቱ የሽግግር መንግስት በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎችን ሙሉ በሙሉ የሚያግድ ህግ ማጽደቁ ነው የተነገረው። ውሳኔው ከዚህ ቀደም የፖለቲካ ፓርቲዎች እንዲመሰረቱ የሚፈቅደውን ህግ የሚሽር ሲሆን የፓርቲዎችን የፋይናንስ ድጋፍ፣ የምርጫ ቅስቀሳንና የተቃዋሚዎችን ህጋዊ የፖለቲካ ተሳትፎ የሚደነግጉ ህጎችንም መሰረዙ ተነግሯል። ውሳኔው ሀገርን በአዲስ መሰረት ላይ ለመገንባት እየተወሰደ ነው ያሉት የሀገሪቱ የውስጥ ጉዳይ ሚኒስትር ኤሚል ዜርቦ የፖለቲካ ፓርቲዎች በዜጎች መካከል መከፋፈልን በመፍጠርና የማህበረሰቡን አንድነት በማላላት ለሀገሪቱ አለመረጋጋት ምክንያት ሆነዋል ሲሉ ከሰዋል። ውሳኔው በዓለም አቀፍ ደረጃ ተቃውሞ እንደገጠመው ያመላከተው ዘገባው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ የሀገሪቱ መንግስት እርምጃውን እንዲሰርዝ ጥሪ አቅርበዋል። ውሳኔው ሀገሪቱን የፖለቲካ አለመረጋጋት ውስጥ ሊከታት እንደሚችልም እየተነገረ ይገኛል ሲል አፍሪካ ኒውስ ዘግቧል። የአሜሪካ ጦር በፓሲፊክ ውቅያኖስ ሲጓዝ በነበረ ጀልባ ላይ ጥቃት መፈጸሙ ተሰምቷል። በጥቃቱ የሁለት ሰዎች ህይወት ማለፉ የተገለጸ ሲሆን አንድ ሰው በህይወት መትረፉም ተዘግቧል። በህይወት የተረፈውን ግለሰብ ለመፈለግም የባህር ዳርቻ ጥበቃ ኃይሎች መሰማራታቸውን የተነገረው ጥቃቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር በባህር ላይ የሚፈጸሙ ህገወጥ ዝውውሮችን ለመቆጣጠር በሚል ከወሰዳቸው ተከታታይ ጥቃቶች አንዱ ነው ተብሏል። ጦሩ ጥቃት የፈጸመባቸውን ሰዎች ማንነት በይፋ ባይገልጽም የአሜሪካ መንግስት ግን ግለሰቦቹ እጽ አዘዋዋሪ ናቸው ሲል ገልጿል። ይህ በእንዲህ እንዳለ የሰብአዊ መብት ተሟጋቾች አሜሪካ ያለ በቂ ማስረጃ በዓለም አቀፍ ውቅያኖስ ላይ የምትወስደውን የኃይል እርምጃ በንጹሃን ላይ ጉዳት እያደረሰ ነው ሲል እየተቃወሙት ይገኛሉ ያለው አልጀዚራ ነው። በቤት ውስጥ በሚኖሩ ውሾች የሚተላለፉ ተህዋሲያን ለተለያዩ በሽታዎች እንደሚያጋልጡ የሕክምና ባለሙያዎች ይናገራሉ። የዛሬው ጤና አዳም ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ተከታትለን እንመለስ። ሰላም።
በቤታችሁ ውስጥ ውሻ ያላችሁ ሰዎች ከውሻ የሚተላለፍና ለጉበት ህመም ሊዳርግ ስለሚችል እንዲሁም ቀዶ ሕክምና ስለሚያስፈልገው ብሎም ሞትን ሊያስከትል ስለሚችለው አደገኛ ስለሆነው ሃይዳቲስ ሲስት ነግራችኋለሁ። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሃይዳቲስ ሲስት በውሻ ውስጥ በሚኖር ትላትል አማካኝነት የሚከሰት በሽታ ነው። ውሾች የተዋሲያኑን እንቁላሎች ባንጀታቸው ውስጥ ይሸከሙታል። እነዚህ እንቁላሎች ውሾች ሲጸዳዱ ከሰገራቸው ጋር ተቀላቅለው ይወጣሉ። ታዲያ ሰዎች በአጋጣሚ እንቁላሎቹን ከምግብ ጋር ወይንም ከውሃ ጋር ተቀላቅለው ሲመገቡ የሚተላለፍ ሲሆን እንደ ጉበት ወይንም ሳምባ ወደ መሳሰሉ የሰውነታችን ክፍሎች ይጓዛሉ። በመቀጠልም ሃይዳቲስ ሲስት ተብለው የሚጠሩ ፈሳሽ የተሞሉ ከረጢቶችን ይፈጥራሉ። እነዚህ ፈሳሽ የተሞሉ ከረጢቶች በዝግታ ያድጋሉ። ምልክቶች ለመታየት ወራት ወይንም ዓመታት ሊፈጅ ይችላል። እንዲሁም እንደ መጠኑና እንደተከሰተበት ቦታ ይለያያል። ለምሳሌ እነዚህ ከረጢቶች በጉበት ውስጥ ከሆነ የተከሰቱት በቀኝ በላይኛው የሆድ አካባቢ ላይ ህመም ወይንም እብጠት መኖር፣ አይን ቢጫ መሆን፣ ድካም ዋነኞቹ ምልክቶቹ ናቸው። ሳምባ ላይ ከተከሰተ ደግሞ ማሳል፣ የደረት ህመም፣ ትንፋሽ ማጠር ይጠቀሳሉ። አልፎ አልፎ እነዚህ ፈሳሽ የተሞሉ ከረጢቶች ሊፈነዱና ለሞት ሊዳረጉ ይችላሉ። ታዲያ የሃይዳቲስ በሽታን እንዴት መከላከል ይቻላል? አንደኛ እንስሳትን ከያዙ ወይንም ከነኩ በኋላ እጅን በደንብ በሳሙናና በውሃ መታጠብ። ሁለተኛ ውሾችን በየጊዜው የትላትል መድኃኒት መስጠት። ሶስተኛ ውሃን ከመጠጣቱ በፊት ውሃን ማፍላትና ማከም። ሃይዳቲስ ሲስት በቀላሉ መከላከል የሚቻል በሽታ ነው። ሆኖም ሲስቱ አንዴ ካደገ በኋላ ለማስወገድ ቀዶ ጥገና ያስፈልጋል። በመሆኑም ከላይ የተነጋገርናቸውን ምልክቶች ካስተዋሉ ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም። ተሽከርካሪዎች ጭንቅላት አላቸው የሚያስብላቸው አንድ ቴክኖሎጂ አላቸው። ይህ ቴክኖሎጂ ሁሉም መኪኖች ላይ ይገኛል። ስለዚህ ቴክኖሎጂ የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን የመኪና ጭንቅላት እየተባለ ስለሚጠራው ኢሲዩ ወይ ደግሞ ኢንጂን ኮንትሮል ዩኒት ስለሚባለው ቴክኖሎጂ ጠቃሚ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ አብርሃኔ መልካም ቆይታ። በአዳዲስ መኪኖች ላይ ኢሲዩ እንደ ጭንቅላት ነው። መረጃ ይሰበስባል፣ ትዕዛዝ ይሰጣል፣ እንዲሁም ችግር ሲያጋጥም ያሳውቃል። ይህ ኢሲዩ የምንለው ብዙ ጊዜ በዘመናዊ መኪኖች ላይ የምናገኘው ሲሆን ከመኪናችን ዳሽቦርድ ጀርባ የምናገኘው እና በአንድ ጊዜ ብዙ ነገሮችን መቆጣጠር ይችላል። ይህም ተግባሩ የሚያከናውነው መኪናው በተገጠመለት በተለያዩ ሴንሰሮች በመታገዝ ነው። ከእነዚህም ሴንሰሮች ከብዙ በጥቂቱ ኦክሲጅን ሴንሰር፣ ትሮትል ፖዚሽን ሴንሰር፣ ኢንጂን ቴምፕሬቸር ሴንሰር፣ ኤርፍሎ ሴንሰር እንዲሁም ተጨማሪ ሴንሰሮችም አሉት። በእነዚህም በመታገዝ ኢሲዩ ምን ያህል ነዳጅ እንደሚያስፈልግ፣ መቼ መከታተል እንዳለበት፣ መኪናው አውቶማቲክ ከሆነ ደግሞ ማርሽ መቼ መቀየር እንዳለበት የሚያሳውቀን ነው። ከቀላሉ ስንጀምር የመኪናችንን የነዳጅ ፔዳል ስንረግ ይህ ኢሲዩ የረገጥንበትን ጉልበት በማየት መኪናው የተጓዘበትን ያለውን ፍጥነት በማገናዘብ ምን ያህል ነዳጅ እና አየር ወደ ሞተሩ መግባት እንዳለበት የሚመጠንልን ነው። እንዲሁም መኪናው ማርሽ እንዲቀይር የሚያዘው ነው፣ በተለይ አውቶማቲክ ከሆነ ማለት ነው። ታዲያ ይህ ምን አይነት ጥቅም አለው ካልን መኪናው የተሻለ የነዳጅ አጠቃቀም፣ የተመቸ የጉዞ ሂደት፣ አነስተኛ ጭስ እንዲኖረው ያደርገዋል። ኢሲዩ ታዲያ ሲበላሽ ምን ይፈጠራል ካልን ኢሲዩ ሲበላሽ መኪናው ሙሉ ለሙሉ ላይነሳ ይችላል። መኪናው ቢነሳ እንኳን በጣም ዝቅተኛ የሆነ የመንቀሳቀስ ሂደት ነው የሚሆነው። ወዲያው ሞተር መጥፋት፣ ብዙ ነዳጅ ማቃጠል ልትመለከቱ ትችላላችሁ። ከዚህ በተጨማሪ ደግሞ የመኪናችን ቼክ ኢንጂን መብራት በርቶ ይቀራል። ይህ የመኪና ጭንቅላት በተለያዩ ምክንያቶች ሊበላሽ ይችላል። ከነዚህ መካከል የመጀመሪያው ውሃ ወደ ኢሲዩ ሲገባ፣ ሌላኛው ደግሞ በቮልቴጅ ስፓርክ እንዲሁም በእድሜ ብዛት ሊበላሽ ይችላል። ከዚህ በተጨማሪ በዚህ የመኪና ጭንቅላት ብቻ በውስጡ ሌሎች ነገሮችም አሉ። ኢሲዩ በአጠቃላይ የሚጠራበት ስያሜ ሲሆን በውስጡ ከምናገኛቸው መካከል ኢሲኤም ይባላል። ይህ ማለት ኢንጂን ኮንትሮል ሞጁል የምንለው ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው ፒሲኤም የምንለው አለ። ይሄኛው ፓወር ኮንትሮል ሞጁል፣ ይህ ደግሞ አጠቃላይ የመኪናው ሞተሩን እንዲሁም ማርሹን የሚቆጣጠርልን ነው። ስለ አስፈላጊነቱ ይህን ያህል ካልን የኢሲዩ አስፈላጊነት ተረድታችሁታል ብለን እናስባለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪናው ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።